ዛሬ ሒጃብ መልበስ የከበደሽ እህቴ በአግባቡ ራስሽን ኢስላም ባለው መንገድ መሸፈን ያቃተሽ እህቴ ወላሂ አንድ ነገር ብቻ ላስታውስሽ። ምክንያቱም አንዲት ሴት 4 የቤተሰቧን አካል ይዛ ነው ወደ ጀሃነም የምትሄደው አሉ። የጀሃነም ከሆነች አላህ ይጠብቀን። ገና ሴት ሆና አንድ ቤተሰብ ውስጥ ስትፈጠር አባት አላት፣ ወንድም አላት። እነዚህ ሁለቱ በሷ ጉዳይ ተጠያቂ ናቸው። ነገ ደግሞ ልክ አግብታ ወደ ሌላ ቤተሰብ ስትዘዋወር ሌላ 2 ተጠያቂ ሰዎች ታፈራለች፣ ልጇና ባሏ። እነዚህ 4 ወንዶች በሴቷ ጉዳይ ላይ ተጠያቂ ናቸው። ታዲያ ዛሬ አንቺ ሒጃብ ልበሺ ስትባይ የአላህ ቀንን ፍሪና የአላህን ትእዛዝ አክብሪ ስትባይ የከበደሽ እህቴ አንድ ነገር ብቻ ላስታውስሽ። ነገ የሞትሽ ቀን ሰዎች አጥበውሽ ያሉ ቀን በምን ወደ ቀብር ምትሄጂ ይመስልሻል? ዛሬ አንድ ጅልባብ ሙሉ ወጥ ጅልባብ ለብሳ ከላይ በደንብ የሚሸፍናትን አላህ የወፈቃት ኒቃብን አይ ደግሞ ጅልባብ ይበቃኛል ያለች ሴት ቢበዛ 2 ወይ 3 ጨርቅ ብትለብስ ነው አይደል? ነገ ግን ስትሞት 5 ጨርቅ ነው የምትጠቀለልበት። ሱብሃንአላህ 5 ጨርቅ። ለዚያው ቀብሩ ሙቀቱን ያው ያየ ሰው አይቷል። ሰው ለመቅበር ሄዶ እንኳን እስኪወጡ ድረስ እንዴት እንደሚያልብ ያውቁታል። አላህ ያቺን ጊዜ ያቺን ጉድጓድ ውስጥ የምንጣላባትን ጊዜ አላህ የማንጸጸትበት ጊዜ አላህ ያደርግልን። አላህ ስብሓነሁ ወተዓላ ቀዲሙኒ ከሚሉት ባሪያዎች አላህ ያድርገን። ያ አላህ አላህ እንደዛ ከሚሉት አላህ ያድርገን። አሚን በሉ። ይሁን ወይስ ይቅር? አላህ ቀዲሙኒ እያሉ ወደ ቀብር ከሚወሰዱት ያድርገን ወይስ ይቅር? ያድርገን አይደል? አላህ ከነሱ ያድርገን። ምክንያቱም ይቀር አለ ከዚህ ጉዞ የለም። ወላሂ ሁሉም ትኬቱ ተቆርጦ ሰዓቷን እየጠበቀ ነው። ማንም አያረፍድም። የሚገርማችሁ ሰው የፕሌን ትኬት ቆርጦ ካረፈደ አይ በረራ ተሰርዟል ሌላ አዘዋውር ይባላል አይደል? ወላሂ ማንም ማርፈድ አይችልም። ወኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ሰዓቷ የመጣች ጊዜ ወደፊት የለ ጨምሩልኝ፣ ወደ ኋላ የለ ቀንሱልኝ፣ ተዘጋጅ ተነስ ነው በቃ። ነቢዩም ዓለይሂ ሰላቱ ወሰላም የሞተ ወንድማችሁን ወይም እህታችሁን ቶሎ ወደ ቤቱ አድርሱ ብለዋል። ያንን ለመፈጸም ኡመቱም ቶሎ ብሎ አጥቦ ከፍኖ ወደ ቤቱ ነው። ያ አላህ ወላሂ በጣም የሚያስፈራን ነገር አንድ ነገር ልንገራችሁ። የአላህ ቀንን እላችን ላይ እንድንፈራ ነው ይህንን የማነሳው። ነገ እስቲ አስቡት፣ ቤት ናችሁ፣ ድንገት ማብራት ጠፋ፣ ማንም የለም አጠገባችሁ፣ ጭልም ብሏል። አስቡት እንዴት ነው? የሆነ ያስፈራልን ግን አያስፈራም። ማቀው ቦታ ስለሆነ ቤቴ ስለሆነ ብለን የሆነ ስሜት አለው፣ ግን ጨለማ ደስ አይልም ምንም ቢሆን አይደል? ከዚያ ግን ቀብር ውስጥ አሉ ወላሂ ልክ ያኔ መብራት ሲጠፋና ጨለማ ውስጥ ራሳችንን በምናውቀው መልኩ ሰዎች ቀብረውን 40 እርምጃ እንደተራመዱ ሩሃችን ይመለስብንና እንነቃለን አሉ። ሱብሃንአላህ ፊ ዓለሚል በርዘኽ። ነገር ግን በዓለሙል በርዘኽ ውስጥ ነው የምንነቃው። ከዚያም ሰውየው ቀና ሲላሉ ከላህድ ጋር ይጋጫላሉ። ይጋጭና ምንድነው የት ነው ያለሁት ብሎ ራሱን ደንግጦ ይጠይቃል። ያ ረብ እቺን ጊዜ መልካም ስራቸው መጥቶ አብሽር ከሚላቸው ሰዎች ያ ረብ አድርገን። ያ ረብ ያቺን ጊዜ ወላሂ በጣም ያስፈራ። ያቺን ጊዜ ደስ ከሚላቸው ሰዎች አላህ ያድርገን። እስቲ እዚህ ያላችሁትን ሁላችንንም አላህ የጀነት ሰዎች አላህ ያድርገን። ቀብራቸው ውስጥ ከሚደሰሱት አላህ ያድርገን። መደል በሰር አይናቸው ማየት የሚችለውን ያክል ከሚሰፋላቸው ሰዎች አላህ ያድርገን። የአላህን ቀናት በራሳቸው ላይ ፈርተው ሲኖራቸው አመስግነው አካፍለው ሲያጡ ደግሞ ተጠንቅቀው ሰብረው ከሚያልፉ ሰዎች አላህ ያድርገን። ነቢያችን አለይሂ ሰላቱ ወሰላም ከቤታቸው ረሃብ